የኢትዮጵያውያኖች ከ2500 ዓመት በላይ ሃይማኖታቸውን ጠብቀው ሲኖሩ በዓለም ዙሪያ ካሉት አይሁዳውያኖች ጋር ምንም ግንኙነት አልነበራቸውም። ስለዚህ እነዚህ ቤተ እስራኤሎች የይሁዳውያኖች ዘር እነሱ ብቻ ይመስላቸው እንደነበር ማስረጃዎች አሉ። እነኚህ ቤተ እስራኤሎች ብዙ ችግርና በደል ቢያሳልፉም ቅሉ እግዚአብሔር ለአብርሃም ቃል ወደ ገባላት ኢየሩሳሌም እንደሚመለሱ ሙሉ ተስፋና እምነት ነበራቸው። ከነዚህ ቤተ እስራኤላውያን ጋር ለመጀመሪያ ጊዜ ግንኙነት የተፈጠረው በ16ኛው መቶ ዘመን ነበር። ከዚህ ጊዜ ጀምሮ ኢየሩሳሌም ለመምጣት ብዙ ሙከራዎች እንደነበሩ ታሪክ ያስረዳን እንጂ ሙከራዎች የብዙ ቤተ እስራኤላውያን ሕይወትን እንደሰዋና ዓላማው እንደከሸፈ ይነገርለታል። ከላይ ከተጠቀሰበት ጊዜ ጀምሮ የአውሮፓውያኖች ተወካዮች ከቤተ እስራኤሎች ጋር ጥሩ ውጤታማ ግንኙነት እንደተፈጠረ በታሪክ ተዘግቧል። የኢትዮጵያውያኖች ባህላቸውና ሃይማኖታቸውን አክራሪነት በተሞላበት ጸባይ ሲጠብቁ እንደነበር ይታወቃል። ካህናቶች በሃይማኖት መሪነታቸው ከፍተኛ ትምህርትን በማስተማርና ሃይማኖታችን ለብዙ ዘመናት ተጠብቃና ተከብራ እንድትቆይ ከፍተኛ ጥረትና አስተዋጽኦ ሲያደርጉ እንደነበር የአደባባይ ሚስጥር ነው። ከዛም ባሻገር አንዷን ኦሪታችን በማባዛት አይሁዳኖች ወደ ነበሩባቸው ክፍለ ሀገሮችና አካባቢዎች ሃይማኖት እንዳትረሳ ሲባል ሲያስተምሩና ኦሪትን ሲያከፋፍሉ እንደነበር ይነገርላቸዋል። ለመጀመሪያ ጊዜ በ1980 ዓመተ ምህረት አካባቢ ጥቂቶቹ የኢትዮጵያና የሱዳን ድንበር በማቋረጥ ከሱዳን ወደ እስራኤል ሊሻገሩ ችለዋል። የነኚህ የመጀመሪያዎች በሱዳን አድርገው እስራኤል መድረሳቸውን እንደተሰማ በብዙ የቤተ እስራኤላውያን መንደር ከፍተኛ ስሜትን ከመፍጠሩን ባሻገር ሕዝቡ ንብረቱን በመተውና በቀላል ዋጋ በመሸጥ የበረሃውን ጉዞ ጀመረ። ይሁን እንጂ በዚህ በማያውቁት በረሃ መንገድ ሲጓዙ የሚያጋጥማቸው ችግርና ስቃይ ባይረዱም ቅሉ ሲያልሟት ወደ ነበረችው ቅድስት ኢየሩሳሌም በቆራጥነት ጉዟቸውን ተያያዙት። ጉዟቸው አስቸጋሪና ለሕይወታቸው አደገኛ በሆኑ መንገዶች የሰውን ጥርጣሬ ላለመቀስቀስና የመንገድ ሽፍታዎችን፣ ቀማኞችን እንዳያጋጥማቸው ሲሉ ጨለማን በመልበስ የተራራዎችን ውጣ ውረድ ከአስከፊ መንገዶች ጋር በመታገል በውሃ ጥምና በረሃብ አለንጋ እየተገረፉ ጉዟቸውን ቀጠሉ። ብዙዎቹ ይህን ከባድ የእግር ጉዞ መቋቋም ባለመቻላቸው ሕይወታቸውን ሊያጡ ችለዋል። አንዳንድ ወጣቶች ደግሞ ለእነኚህ ለደከሙት ወንድሞቻቸውና እህቶቻቸው መርዳት ባለመቻላቸው ከባድ የሐዘን ስሜትን በመሸከም ጉዟቸውን ቀጥለዋል። እንዲያውም ብዙዎቹ የአእምሮ ጭንቀት በሽታን በማስከተሉ እስከ ዛሬ ድረስ ተገቢ የሕክምና እንክብካቤ አልተደረገላቸውም። ይህ የእግር ጉዞ ከጀመረበት ጊዜ ጀምሮ ከ4000 ያላነሱ ቤተ እስራኤላውያን ሕይወታቸውን እንዳጡና ሌሎች ወንድሞቻችን ደግሞ እስካለንበት ዘመን ድረስ መዳረሻቸው እንደማይታወቅ ይነገራል። በተለይ በጣም የሚያሳዝነው አንዱ የሙታን ቤተሰቦች ሟች ቤተሰቦቻቸውን በደንብ አልቅሰው መቅበር ባለመቻላቸውና በሃይማኖታቸው መሰረት ተገቢ የመጨረሻ የቀብር ስነ ስርዓት ማድረግ ባለመቻላቸው እጅግ ስሜትን የሚነካ ከባድ ሐዘን ሆኖባቸዋል። አንዳንዶቹ ደግሞ ሞተው አፈር ያላገኙና የዱር አራዊት መጫወቻ የሆኑ እንዳሉ ቤተሰቦቻቸው በጥልቅ ሐዘን ይናገራሉ። ብዙ ወጣቶችና አባወራዎች ለቤተሰቦቻቸው ምግብና ውሃ ፍለጋ እንደወጡ መዳረሻቸው የማይታወቅ መሆኑ ግልጽ ነው። በቤተሰቦቻቸው የተደረጉ ፍለጋዎች ምንም አይነት ውጤት ሊያመጡ አልቻሉም። አገራችን እስራኤል ከዛሬ 10 ዓመት ወዲህ በክኔሰቱ ልዩ ሕግ በመደንገግ እነኚህን ወደ እስራኤል ለመድረስ ሲሉ ሕይወታቸውን ላጡት የኢትዮጵያውያኖች መታሰቢያ ይሆን ዘንድ በኢየሩሳሌም ከተማ ሃሬርጸል በተባለው ተራራ ሐውልት በመገንባትና ስማቸውን ከቦታው በማስፈር በየዓመቱ መንግስታዊ የማስታወሻ ስነ ስርዓት በአገር አቀፍ ደረጃ ይከበራል። እንዲሁም ብዙ ከተማዎችም ሐውልቶችን በማቋቋምና የተለያዩ እንቅስቃሴዎችን በማካሄድ ሟቾችን ያስታውሳሉ። የአብኔ ከተማ ነዋሪዎች ደግሞ በከተማው ከንቲባና በመዘጋጃ መስሪያ ቤት ትዕዛዝ መሰረት እነሆ በጥሩ ስነ ስርዓት በመንገድ ላይ ህልማቸው ሳይሳካ የቀሩትን ወገኖቻችን በየዓመቱና ዛሬም በማስታወስ ላይ ይገኛል። ነፍሳቸውን ይማር።